ጉድ ልንገራችሁ ዛሬ የቴዲ አፍሮ ጓደኞች ፍርድ ቤት ቀርቦ ነበር። ችሎቱ ስንት ደቂቃ የፈጀ ይመስላችኋል? 3 ደቂቃ ብቻ። በ3 ደቂቃ ውስጥ ምን ተባለ? የቴዲ አፍሮ ጓደኞች እና የሱፍ ያሲን ዛሬ ፍርድ ቤት ቀርቦ ነበር። እንደምታስታውሱት ሚያዝያ 30 ፍርድ ቤት ቀርበው ፖሊስ የ14 ቀን የፍርድ ቤት ቀጠሮ ጠይቆባቸው ነበር ተጨማሪ ምርመራ ለማድረግ። ሆኖም ፍርድ ቤቱ ይሄንን 14 ቀኑን ልፍቀድ አለፍቀድ በሚል ዛሬ ቀጥሯቸው ነበረ። ፖሊስ እነዚህን የቴዲ አፍሮ ጓደኞች በአደንዛዥ ዕፅ እንደዚሁም በሁከት ማንሳትና የጦር መሳሪያ ይዞ መገኘት በሚል እንደከሳቸው ይታወቃል። ፍርድ ቤቱ ከሰዓት 3 ሰዓት ላይ ከተሰየመ በኋላም የቴዲ አፍሮ ጓደኞችን የዋስትና ጥያቄ ውድቅ በማድረግ ለፖሊስ የ9 ቀናት የምርመራ ጊዜ ፈቅዷል። ባለፈው ሳምንት እንግዲህ ፖሊስ 14 ቀን ጠይቆ ነበረ። ይሄን ቀን ከታሰሩ በኋላ ዛሬ ፍርድ ቤቱ 9 ቀን ከፈቀደ ዞሮ ፖሊስ የፈለገውን አግኝቷል ማለት ነው። በዚህ መሰረት የቴዲ አፍሮ ምክትል ማናጀር ቃል አቀባይና ሌሎች ጓደኞቹ ለግንቦት 15 ተቀጥሯል ማለት ነው። ጉዳዩን የተከታተልን ወደ እናንተ እናደርሳለን። በነገራችን ላይ ከነዚህ ሰዎች መካከል ሁለቱ የተከሰሱበት ክስን ከሰዓታት በኋላ በመለቀው ቪዲዮ አስገራሚው ክስ በዩኤምጂ እና በሰክሰስ እንዲሁም በሌሎች የኦንላይን ሌባ ድርጅቶች ምክንያት የአዎንታ በርሲሳንና የበረከት ገበሬዋን ጉዳይ አልሄድንበትም እና እንሂድበት። ዛሬ ፋታ አላገኘንም። የነዛንም ጉዳይ አልጨረስም፣ ግን እንሂድበት። የኛው ሰሞኑን እንግዲህ የሶሻል ሚዲያውን አየር ተቆጣጥሮት የነበረው የአዎንታ በርሲሳና የበረከት ገበሬዋ ውዝግብ ነው። በረከት ገበሬዋ እንግዲህ ከፍተኛ የቲክቶክ ፍርድ ቤት ፍራኦል ኢቲቻ ጋር ቀርባ ነበረ። ግም ለግም አብረ አግም እንዲሉ አበው እንግዲህ ይህቺ ሴት ፍራኦል ኢቲቻ ጋር ቀርባ አዎንታ በርሲሳ ለምን አልመጣም እኔ ጋር ብዙ ማስረጃዎችን ይዤ እየሞገትኩት ነበረ ብላለች። ከዚህ በፊት እንግዲህ $1000 ይከፈለዋል ብላ የፎቶሾፕ ሪፖርት አዘጋጅታ ፌስቡክ ላይ ስታስለጥፍ ነበር። ያ ነገር እንዴት እንዳደረገችው አላውቅም። አሁን ተመልሳ ደግሞ 5000 ብር ነው የሚቀበለው። 5000 ብር እየተቀበለ የሰዎችን ስም አዎንታ በርሲሳ ያጠፋል። እኔ ደግሞ ለዚህ ማስረጃ ስላለኝ ቲክቶክ ላይ መጥቶ ያረጋግጥልኝ አለች። ችግሩ ምንድን ነው? እኛ ደጋግመን እንደተናገርነው ወደዚህ ሰፈር እየመጣ ነው እናንተን ለማናደድ አይደለም፣ እናንተን ከዚህ ለማባረር ነው። ስለዚህ አዎንታ እናንተን ከዚህ ያባረራችኋል። ማስጠራት ሲፈልግ የሚያስጠራችሁ ቡጢዎቻችሁ ጋር ሳይሆን ፍርድ ቤት የሚያስጠራችሁ። ይህን ቁርጣችሁ ልታውቁት ይገባል። ቲክቶክ ላይ መጥቶ እንደነ ቴዲ አዋሳ እንደምናምን ቲክቶክ ላይ እሪ ሲላችሁ፣ ምክንያቱም እሱ ቲክቶከር አለም። እናንተ በትርፍ ሰዓታችሁ ቲክቶከር፣ በሙሉ ሰዓታችሁ ደግሞ ሌባ ናችሁ። እሱ እንደዛ አይደለም። የሚያስጠራችሁን ፍርድ ቤት ነው፣ የምትጠየቁትን ፍርድ ቤት ነው። ቲክቶክ ላይ መጥቶ አይጠይቃችሁም። ቲክቶክ ላይ መጥቶ እሱ ቀርቦ የሚያረጋግጥላችሁ ማስረጃም የለም፣ አይመለከተውም። ምክንያቱም ምንድን ነው እናንተ የምትፈልጉት ወንዝ ነው። ምክንያቱም ኡመኒ ቲክቶክ ጉንገላና ያቺን ፈልጋችሁ ቦይ ቀዳችሁ እንደ ወንዝ ህዝቡ ማፍሰስ ስለምትችሉ አሁን ልክ እንደምታደርጊው ዲቤ እንደምታስመጩ ማለት ነው። ጠንካሯ ሴት ብርቷ ሴት ምናምን አዎንታ በርሲሳ ሲጀመር እኮ ነዳጅ ሰርቀሻል አላለም። አዎንታ በርሲሳ ምንም ያለው ጉዳይ የለም በዚህ ጉዳይ ላይ። ነዳጅ ሰርቀሻል እና አፋልጉኝ ያለው ፋና ብሮድካስቲንግ ኮርፖሬት ነው። ይኸው ፋና ብሮድካስቲንግ ኮርፖሬት ነው። አዎንታ በርሲሳ የነዳጅ ሌባ ነች አላለም። ስምሽንም አልጠራም። አንቺ መጠሽ የከሰሰሽን አካል ቲክቶክ ላይ ማስጠራት ስትቺ፣ በራስሽ ንጽህናሽ ማረጋገጥ ስትቺ መጠሽ ረጅሙ ሰዓትሽን አዎንታ በርሲሳ እንደ አዎንታ አለምት አዎንታ በርሲሳ እንዲያርጎኝ አዎንታ በርሲሳ በዚያ ወጥቶ በዚህ። ሌላው በጣም የሚያስገርመው ፓርት 5000 ብር ነው የሚከፈለው አልሽ። 5000 ብር ተከፍሎት የሰው ስም የሚያጠፋ ሰው ከሆነ አንቺ እንግዲህ ይኸውና በሚሊዮኖች እንደ ካርታ የምትጫወቺ ሰው ነሽ። ለምንድን ነው ከላዩ ላይ 5000 ብር ወይም 10000 ብር ሰጠሽው ዝም እንዲልልሽ ያላረግሽው? በ5000 ብር የሚገዛ ሰው ከሆነ 10000 ብር ሲሰጠው ዝም ይላል ማለት ነው። ስለዚህ 10000 ብር ሰጠሽው ዝም እንዲልልሽ ማድረግ ትችላለሽ። ዝም ካላለልሽ አንቺ ነሽ ማለት ነው። ፍትህን በአደባባይ በተቋም ደረጃ በተቀናጀ መልኩ በጥቅማ ጥቅም ተደልላ ህልውናዋን ስታጣ ማየት ልብ ይሰብራል። በደካማ ጎን ገብቶ ከሳሽን ዝም ማስባል ከፍትህ ይልቅ ጥቅም ሊቀድም እንደሚገባ አወቅና ዝም በል እንደማለት ነው። በመንግስት ተቋም ደረጃ ጩኸትን ለመሸፈን የተሄደበት መንገድ እጅግ አሳፋሪ ብቻ ሳይሆን ወደፊት አቅም ያለው ገሎ ካሳ ከሰጠ ፍትህን አትጠይቅ የሚል ስብከት ለህዝብ እየተሰበከ ነው። የአዲስ አበባ ከተማ አስተዳደር በጉለሌ ክፍለ ከተማ ወረዳ 1 ህይወቱ ላለፈው አቶ ተገይ ባልቻ ቤተሰቦች
የመኖሪያ ቤትና የመስሪያ ቦታ ድጋፍ አበረከተ ይላል ዜናው። በፖሊስ አባል ሕይወቱ ለጠፋው ግለሰብ ለቤተሰቦቹ የተሰጠው ንብረት ርክክብ ተከናውኗል። ከፍትህ ጥቅም ቀድሞ መምጣቱ ለምን ይሆን ብለን ስንጠይቅ የምናገኘው መልስ በሕይወት ለመቆየት በችግር እየተጣጣረ ያለ ሰው ከሞተው ይልቅ የሱ በሕይወት መቆየት ነው የሚያሳስበው። ስለዚህ ተሎ ጥቅሙን እንስጠውና አፉን እናዘገው ነው መልሱ። ምክንያቱም የሕግ አስከባሪውን ህዝቡን እንደፈለገ እንዲያደርግ መብት ሰጥተን ይህን ወንጀለኛ በአደባባይ በፍጥነት ፍርድ ብንሰጥ የጸጥታ አካሉን ማስከፋት ይሆንብናል ብሎ ማሰብ ከህጋዊ እርምጃ ይልቅ ጥቅሙ ቀድሞ መጣ። ፍትህ ተከብሮ ቀጣይ ለሟች ቤተሰብ የሚሰጠው ጥቅም ቢቀጥል ባልከፋ ነበረ። አሁንም ፍትህ በግፍ ለተገደለው ወንድማችን እየተቃወሙ ነው። ይሄ ደግሞ በእኛ ላይ የሚሆነው ነገር ሀገር ይስማን፣ ሀገሪቷ አትዝማን። ቢት ከኘኑ አደገው ቄሮኑ አደገው ቄሮኑ አደገስ ማን ከኘኑ አደገው ባለለብሰና ፓርቲ በላሪና ቤኑ አዱብስ ፓርቲ ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። ይሁን ለሀገር ነው የተሰዋው፣ ጀግና ስለሆነ ነው ልጄ የተሰዋው ብዬ እናት ነኝና አልቅሼ መጥቼ መዘጋት ስጠይቅ የምናውቀው ነገር የለም። ሄዳለሁ ያልሄድኩበት ቦታ የለም። ልጅም ፍለጋ ልጅ ነውና ማለት ነው። ሲመጣልኝ ግን እዚህ ስመጣ አልመጣም፣ ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰዋ ነው። ቢሰዋው መርቄ የሸኘሁት ልጄ ነው። ልሂድ ብሎ ሲለኝ ሸኝቼዋለሁ። ለሀገር ነው የሸኘው። ሆ ብሎ ሲወጡ ነበርኩ ባጠገባቸው ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ በ3 ወር 3 ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጅ ሐዘን ሰው ሁሌም አዲስ ነው የልጅ ሐዘን። ነገስ የሚመጣን እናጣዋለን። ከጉያችን ያገኙት ልጆች ተደስተን እንደዛ እንደበፊቱ እንደሸኘዋለሁ ወይስ እኔ እወጣለሁኝ? ዋና ያልሞተም ነገም ዛሬም ግን መንግስት የደበልኝን መደብ ያዘጋጀልኝን ለምኛ አይደለም ያለውን ነገር ለምንድን ነው የማይሰጥ? ለምን ያንገላታናል? ለቀሩ ደግሞ ለምን? እስኪ ወንድሞቻችን ልጆቼ የሚሆኑ እዚህ ውስጥ አሉ ሲንገላቱ አያሳዝኑም? ዛሬ ትራንስፖርት እኮ ከለምለም እዚህ ለመድረስ ስንት ብር ከፍለን የምንመጣው? ግማሽ መንገድ እኮ በእግሬ እየመጣ ያለሁት። ይሄ ህዝብ ምን እያደረገ ምን የሆነ ነው? እውነት ለመናገር የወታደር እናት ወታደር ናት የምንለው በምክንያት ነው። እውነት ለመናገር የምታኮራ ጀግና እናት ናት። ጀግና እናት ማለት ነው። ሰላማችሁ ይብዛልኝ። ወዳችኋለሁ።